በነ ነጃትና በነባ ጉዳይ 1.7 ሚሊዮን ተወስዶብኛል ካለ ጀምሮ በጣም ስሜታዊና ተናድጄ ነበረ እና የራቁት ቪዲዮ ሲባል የውሸትና ይህንን ነገር ላለመመለስ የማግበስበስ ሁኔታ ስለመሰለኝ ነጃትን ባላየሁት ቪዲዮ አይቻለሁ ብዬ ጀጅ አድርጊያታለሁ። ስለዚህ በድያታለሁ። ይቅርታ ተባብለናል፣ በውስጥ ጨርሰነዋል። ግን በአደባባይ ስለሆነ ስሟን ጠርቼ የስሟን ያጠፋሁት ይቅርታ ለመጠየቅ ነው። አሁንም ነጁ በድጋሚ በጣም ይቅርታ። በቪዲዮ ጉዳይ ከዚህ በኋላ እስከ ህግ መሄድም ካለብን አብሬሽ አለው ከጎንሽ አለው። ያው አውርተናል። ቪዲዮም ሳላይ አይቻለሁ ብዬ ዋሽቻለሁ። ስለዚህ እናንተንም ይቅርታ መጠየቅ እፈልጋለሁ፣ የምትወዱኝም ብቻ። ይሄን ነገር ሳደርግ ማንም አስገድዶኝ አይደለም፣ በፍላጎቴ ነው። እና ደግሞ ጥሩ ስትሆኑ መጥፎ ይጠላችኋል፣ መጥፎ ስትሆኑ ጥሩ ይጠላችኋል። ሁሉም ሰው ይውደደኝ አይደለም። ኮሜንትም እንደፈለጋችሁ መሳደብ መብታችሁ ነው። ግን ደግሞ ነጁዬ በጣም ይቅርታ፣ በጣም ይቅርታ። ከዛ በተረፈ ገንዘቡን ለማስመለስ እየሞከርን ነው። ያለውን ነገር አሳውቃችኋለሁ። አይዘንድሮ እኛ እኮ በሌባውም በውሸታውም የተነሳ ጾማችን እኮ እየተበላሸ ነው። ጾማችን በጣም እየተበላሸ ነው። አሁን አንቺ ሁላ ማለት ነው እንደዚህ ንቃው ለብሰሽ እኔ እኮ እንደው ሁላችሁን እያልኩ አይደለም ሁላ ግን አብዛኞቻችሁ እንደዚህ ተለትማችሁ ተሰትራችሁ እንደው እኔ እኮ በሂጃብ ውስጥ በኒቃም ውስጥ የምትሰሩ ስራ ግን እንደው ለሰሚ ለተመልካች ሁላ ይከብዳል። ደግሞ አላህ የሚያውቀው ደግሞ ጉድ፣ ሰው የማያውቀው ጉድ ደግሞ ስንት አለ ወላሂ። እንደው አንቺ ማለት ነው አሁን ይሄ ሰው እየተቸገረ ብለን እኛ ብሩ ካልተመለሰ እያልን ነው። አንቺ ማን ሆድሽን ረገጠሽ? ማን ዋሺ ያለሽ? እንደዚህ ንቃም ለብሰሽ እንደው የመዋሸቱ ሞራል እስከ መጣልሽ? እንደው ወላሂ ልብሱ አይዝሽም ወይ? ምን አስዋሸሽ? ማን ለምትቀም ነው የምትዋሽው እንዴ? ደግሞ ጭራሽ ፍጥጥ ግጥጥ ብለሽ መተሽ ዋሽቼ እንደው ይሄ ለበሽው ልብስ አይከብድሽም? እኔ ለምንድን ነው የምትለብሱት? እኔ እኮ የሚገርመኝ እሱ ነው ወላሂ። ለምንድን ነው ለብሳችሁ ራሳችሁንስ ብታዋርዱት? ለምንድን ነው ለብሳችሁ እምነቱንስ ብታሰድቡት? ይሄን ያህል በውስጣችሁ በራስ መተማመን ከሌለ፣ ሀቅ ከሌለ፣ እንደፈለጋችሁ ምዘባርቁ ከሆነ ልብሱን መልበስ የለባችሁ። እውነቴን ነው የምላችሁ። እኔ በጣም ነው የምፈራው ይሄን ልብስ። እውነቴን ነው የምላችሁ። ለምን የሰው ልጅ የሆነ ነገር ሲያደርግ አቋም ሊኖረው ይገባል። በተለይ እንደዚህ ንቃም ስትለብሱ አቋማችሁ ቀጥ ሊል ይገባል። ግማሾቻችሁ ስትፈልጉ እስክስታ ትወርዳላችሁ፣ ስትፈልጉ እንደፈለገ ይሄን ልብስ ለብሳችሁ። ለዚህም ደግሞ ስትለብሱ ነው ሸይጣን ነው መሰለኝ የሚፈታተናችሁ። ይኸው እንደዚህም ትዋሻላችሁ፣ ሲላችሁ ትጨፍራላችሁ፣ ሲላችሁ እስክስታ ትወርዳላችሁ። ኧረ ስንቱን እኔ ተናግሬ ጨርሰዋለሁ። ታውቃላችሁ፣ አንዳንዶቻችሁ በደንብ የምታውቁት ነገር አለ። እንደዚህ አይነት ልብስ ለብሰው ስንት ታሪክ እየሰሩ ያሉ ሰዎችን ታውቃላችሁ። እስኪ ይቅር ግን አንቺ አሁን ማን አስመላሽ ኮሚቴ ያደረገሽ? ምንስ አስዋሸሽ? እዛው ጨረሽ ምን አመጣ? ለምን ታመጫለሽ ጉዳዩን እዚህ በህዝብ ፊት? ኧረ ዋሸሽ እንዲያልሽ ብሎ ሰው ሁላ ቪዲዮ እንዲሰራብሽ እና ከዛ በኋላ አንቺ ደግሞ ሌላ መነጋገሪያ። እኛ የብሩ ጉዳይ እዚህ ለሰውዬ መለስ እንላለን። አንቺ ደግሞ ሌላ አጀንዳ ከስርስር። እነሱ የሰውየውን ብር ይዘው ስለ ቪዲዮ ነው እያወሩ ያሉት። አጀንዳቸው ቪዲዮ ሆኗል፣ የሰውየው ብር ሳይሆን። እቺ ነጃት የምትባለው የሰውየው እንትን አይደለም ያሳስባት፣ የሰውየው ብር መወሰድ አይደለም ያሳስባት፣ የራሷ ቪዲዮ ነው። ሲጀመር ደግሞ የሆነ ቪዲዮ አለ እንደዚህ በመንጋ ወንድ ሴት ሆነው አንድ ቤት ውስጥ ተጠራቅመው እንደ ዝንጀሮ መንጋ ተጠራቅመው እንደፈለጋቸው የሚጨመላለቁ ናቸው። እና እንደዚህ አላሁ ተዓላ በምክንያት አይደለም እንደ ሴትና ወንድ አንድ ላይ አይሁን ያለው በምክንያት አይደለም እንዴ? እናንተ እዛ ታጅላችሁ እንኳን የራቁት ቪዲዮ ሌላስ ነገር አይሰራም። እውነቴን ነው ብላችሁ አመጣላችኋለሁ። እንዴት አንድ ቤት ውስጥ 4 5 ወንድ 2 ሴት ሆኖ አንድ ቤት ውስጥ እንደሚቀመጡ። እቺ ነባ የምትባለዋ በሰውየው ብር ነው መሰለኝ ቆሎ ማምረቻ የከፈተችው። ቆሎ ስታስተዋወቅ ነበር ቆሎዋን። ብሩ ወስዳ ብርም አይሆንላትም። ይሄ ሰውዬ ረግሟታል ወላሂ። የበላችሁ የጠጣችሁ የለበሰችሁ ሁሉ እሳት ነው የሚሆንባት። ኢንሻአላህ ታያላችሁ በቅርቡ ቀን። ሰውየውም እኔ አይኔ ጠፍቶ ተጎድቼ ነው፣ እሷም ጉዳት ይድረስባት ነው ያለው። ታያላችሁ በቅርቡ።